ለምንድነው አዶናይ ታርጌት የተደረገው እንደዚህ ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔን ተረድቼ ቁጭ ላለው ማለት ነው። በአንድ በኩል ጃኒ ነገ የደስታዬ ቀን ነው፣ ሁላችሁም ተጋብዛችኋል፣ ሁላችሁም የደስታዬን ተካፋይ መሆን ከፈለጋችሁ ነገ 9 ሰዓት ላይ ላይቭ ስገባ እንድትገኙ ብላ አሳስባናል። ነገ የደስታዬ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ ቀን 9 ሰዓት ላይ ላይቭ ገባለሁ። አብረን ደስታችንን እናጣጥማለን። ወዳችኋለሁ፣ እንዳትቀሩ። እሺ አይ ላቭ ዩ ጋይስ። ስገኝ ካጠገብ ስገኝ። በሌላ በኩል ደግሞ አዶናይ አርሲ ላይ ስለተገደሉ ኦርቶዶክሳውያን የራሱን አቋም መግለጫ ሰጥቷል። ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ስለ አክሱምና ስለ አርሲ ጉዳይ ከመናገሩ በፊት ስለ ራሱ በመናገር ነበር የጀመረው። እኔ 6 ልጆች አባት ነኝ። እነዚህ ልጆች ደግሞ ከኔ ጥሩ ነገሮችን ለምደዋል፣ ከኔ መብላትን ለምደዋል፣ ከኔ ብዙ ነገሮችን መጠበቅን ለምደዋል። እኔ ለነሱ ስል ነው የምሰራ እንጂ እኔ እንዳማራጭ ሆኖ አይደለም ይሄንን ቲክቶክ ወይም ደግሞ እናንተ የምታውቁት ሶሻል ሚዲያ የሚሰራ ቪዲዮዎችን የምለቃቸው። እኔ ልጆችን ላለማስራብ ነው፣ እነሱን አግቤ ማብላት ስለለመድኩኝ እነሱ እንዳይራቡብኝ ነው። እነሱ ገንዘብ ስለለመዱ ከኔ ገንዘብም እንዳያጡ ነው፣ እነሱ ላለማስቸገር ነው። ስለዚህ እኔ ህይወት ግዴታ ሆነብኝ ነው። እንደዛም ደግሞ የራሴ ህይወት ማቃነትም አለብኝ። ስለራሴ ማስባለሁና ስለ ነገር ብቻ አይደለም የሚያስበው ብሎ በመናገርም ቀጥሏል። ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው፣ እኔ ሰፖርት ማረጋቸው፣ ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ፣ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ታዲያ ስለ አርሲና አክሱም ካንተ ህይወት ጋር ምን አገናኛ? አንተ የምትነግረን ነገር ስለ ሌላ ስለ ህይወት ነው፣ ስለ ጥረት ነው። እኛ ግን የምንፈልገው ስለ አርሲና ስለ አክሱም ጉዳይ ላይ ለምንድን ነው ዝም ያልከን ነው? አንተ እንዴት ነው ይህን ነገር ያገናኘው ለሚለው ጥያቄ ደግሞ አሁንም መልሳለሁ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ምርጥ ያዳነ ልጁ አዶናይ አክሎም የተናገረው ነገር ምንድነው? ብዙዎቻችሁ ስለ አርሲ ሲሰራ አክሱም ላይ የተፈጠረው ነገር ስለምንድነው ያልሰራ በማለት ፎቶን ኮሜንት ላይ ገለብጣችሁ እየለቀቃችሁ ነበር። ብዙዎቻችሁ ላይ አንፎሎ ቻሌንጅን አስጀምራችሁ ነበር። ይሄ ደግሞ ትክክል ድርጊት አይደለም። ብዙዎቻችሁ እንደምታውቁት እኔ ፖለቲካ ሃይማኖት ውስጥ እንደማልገባ ያውቃችሁ ይሄን ነገር ማድረጋችሁ ግን ትልቅ ስህተት ነው የሰራችሁ በማለትም ጨምሮ ተናግሯል። ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ፣ ታውቁታላችሁ ፖለቲካ ውስጥ እንደማልገባ፣ እንደማልፈልግም አልፈልገውም
አልፈልገውም ያ ህይወት ጊዜም የለኝም ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ 26 ዓመቴ ነው 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት ተረዳችሁኝ 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የሥራዬ ውጤት ነው ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም ግዴታ ስላለብኝ ነው የመስራት ግዴታ አለብኝ ቃል የገባሁላቸው ልጆች ስላሉ ማለት ነው እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበት ነገር አይቶ ያደርጋል ችግር የለውም ለምን ትዕግስት አልኖራችሁም እኔ ጋር ሲሆን ገባችሁ በጣም ብዙ ኮንተንት ክሬተሮች በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው ተረዳችሁ እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው ለምንድነው አዶናይ ታርጌት የተደረገው እንደዚህ ለምን ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን እኔም ተረድቼ ቁጭ ላለው ማለት ነው እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ ተረዳችሁኝ አይደለ እየሰራው ያለው ልጅ ነኝ እኔ እንዴት አድርጌ ሁሉም ባንዴ ማስኬድ ይችላልው 10 100 ነገር ባንዴ ማስኬድ አልችልም አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ ማልፈልገው አይነት እንትን ውስጥ ይከተኛል ተረዳችሁኝ ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም ግን የምንግባባበት መንገድ እንቀይረው ወደ ወቀሳ ወደ ስድብ አንግባ ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው እኔም ልክ እንደናንተ ሰው ነኝ አንድ አዶናይ ነኝ ሌላ አዶናይ የለም ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ ስም መስጠት መሳደብ ማወዳደቅ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ ግን እወቁልኝ አንድ አዶናይ ነኝ አንድ ሰው ነኝ እኔ እንደሰማችሁት ነው እንግዲህ አዶናይ እንግዲህ ሀሳቡን ተናግሯል እንግዲህ ያለውን ነገር እናንተ ደግሞ ምን እንደተሰማችሁ ሀሳባችሁ ምንድነው ከዚህ ተነስታችሁ ሀሳቡን ትረዱታላችሁ ብዬ አስባለሁ እንግዲህ ለምን ስለ አርሲና ስለ አክሱም ደግሞ ሁለቱም በጣም ፓራዶክስ ይሁን ይሄ ኦፖነንት ይሁን ሀሳብ ነው ለእሱ ነው ሁለቱን ሀሳብ እንዴት አሁን ምን ሊል ነው አንዱ ሙስሊም ሞቱ አይላል አንዱ ኦርቶዶክስ ሞቱ አይላል እሱ ከማን ጎን ቆመ ይወግን እስቲ ያው እሱ ሃይማኖት ኦርቶዶክስ ቢሆንም እሱ እንደዚህ አይነት ሃይማኖት ውስጥ ጣጣ ውስጥ መግባት አይፈልግም ልክም ነው ደግሞ ነገር ግን ደግሞ ትክክል በሆነ ሰዓት መቀበል ያለብኝ ነገር ቋማለሁ ብሏል